ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ትላንትና አሜሪካ ለሚገኙ ብዙ ኢትዮጵያውያን ኤርትራውያን ወገኖቻችን አሳዛኝ ቀን ነው። የቲፒኤስ ነው የምትሉት ቴምፖራሪ ፕሮቴክትድ ስታተስ የሚሰጠው አይ ቲንክ ዓመት 2 ዓመት በላይ የቆየው ፖሊሲ ተነስቷል፣ ተቋርጧል እና በ60 ቀን ውስጥ ለቃችሁ እንድትወጡ ሰምቲንግ እንደዛ የሚል ነገር መጥቶ ብዙ ኢትዮጵያውያን በሺዎች የሚቆጠሩ አዝነዋል። ከ25 ሺህ ይደርሳሉ የሚል ቁጥር ነው። ኤንድ እሱም በተመለከተ የአሜሪካ ሕግ ላይ እውቀት የለኝም። ስለዚህ ኢሚዲየትሊ የሚመለከታችሁ ሰዎች የአሜሪካ የሕግ ባለሙያዎች ኮንታክት አድርጋችሁ ተገቢ ምክር አግኙ። እንዲህ በተባራሪ ወሬ በስማ በለው በተቆራረጡ ቪዲዮዎች ላይ ተመርኩዛችሁ እርምጃ እንዳትወስዱ። ፕሮፐር የሆነ የህግ አድቫይዝ ማግኘት በጣም 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 ወሳኝ ነው። በአሜሪካ ህግ ላይ እውቀት ስለሌለኝ እንዳልኩት አስተያየት አልሰጥም። ትላንት በተመሳሳይ ሁኔታ ግን የሚያሳዝነው ካናዳም ውስጥ ቢል C12 የሚባለው አዋጅ በታችኛው ምክር ቤት በኮመን ሃውስ የሚባለው ወይም በፓርላማው ጸድቋል። ገና ወደ ሴኔቱ ሄዷል። ሴኔቱ ሞስት ላይክሊ ያጸድቀዋል። ብዙ ኢሚግራንቶችን የሚጎዳ ድንጋጌዎች፣ ህጎች አሉት። በጣም በጣም ሲግኒፊካንት ለውጥ የሚያመጡ በሱ ላይ ከዚህ በፊት ሌላ ጊዜ ሄደንበታል፣ ወደፊት እንሄድበታለን። በተለይ ግን ዛሬ የዚህ አሜሪካውን የፖሊሲ ለውጥ ተከትሎ አስተያየት የምትፈልገው ነገር በእንደዚህ አይነት ሰዓት ነው ብዙ ሰዎች ቪክቲም የሚሆኑት ለአጭበርባሪ ፍሮጅለንት ለሆኑ ሰዎች፣ ግለሰቦች ወይም ኢንኮምፒተንት ለሆኑ ሰዎች። ስለዚህ አሜሪካ ያላችሁ ሰዎች ምናልባት ወደ ካናዳ መምጣት የምታስቡ ሰዎች ማወቅ ያለባችሁ 2-3 ኢምፖርታንት የሆኑ ነገሮችን ለማሳሰብ ያህል ነው። ካናዳ እና አሜሪካ የሴፍ ሰርድ ካንትሪ አግሪመንት ሴፍ STCA አግሪመንት አላቸው። በ2002 ዓ.ም የተፈራረሙትና በ2004 ጀምሮ ኢፌክቲቭ የሆነ ስራ ላይ የዋለ። በ2023 ማርች ደግሞ እንደዚሁ ትሩዶ እና ባይደን አይ ብሊቭ ነበር በዛ ሰዓት ላይ የተፈራረሙት ፕሮቶኮል አለ። ኤንድ ቤዚካሊ ካናዳ the only safe third country in the world ለካናዳ ከካናዳ ውጭ ማለት ነው ራሷ አሜሪካ ብቻ ነች። ሌሎቹ አውሮፓ ሀገሮች እንግሊዝ፣ አውስትራሊያ ምናምን ሴፍ ሰርድ ካንትሪ አይደሉም። አሜሪካ ብቻ ነች። ሚንስ አሜሪካ ውስጥ የመጣ ሰው አሜሪካ ዴሞክራቲክ ነች፣ የህግ የበላይነት አለ። ስለዚህ ወደ ካናዳ የሚያመጣው ነገር የለም፣ እዛው አሳይለም ይጠይቅ የሚል ነው። ካናዳም ደግሞ የመጣ ሰው እንደዚሁ እዚሁ አሳይለም መጠየቅ ይችላል፣ ወደ ዩኤስ መሄድ አይችልም። ድንበር ላይ ከተያዘ፣ ኤርፖርት ላይ ከተያዘ አንገቱን ይዘን እንመልሰዋለን ወደ መጣበት የሚል ፖሊሲ ነው ቤዚካሊ። እስከ 2023 ማርች ድረስ የመደበኛ የሆኑ ማቋረጫዎች ከአሜሪካ ወደ ካናዳ ስትመጡ ወይም ኤርፖርቶች ላይ ብቻ ነበር ህጉ የሚሰራው። በት ናው the entire border 3000-4000 ኪሎ ሜትር በላይ መሰለኝ በአሜሪካ እና ወደ 5000 ሊሆን ይችላል። the entire border designate ተደርጓል። ስለዚህ አሜሪካን ያለ ሰው ወደ ካናዳ፣ ካናዳ ያለ ሰው ወደ አሜሪካ ገብቶ ስታተስ ወረቀት የሌላቸው ሰዎች ማለት ነው አሳይለም መጠየቅ አይችሉም ኢን ፕሪንሲፕል። ግን 4 ኤክሰፕሽንስ አሉ። ኦኬ 4 ኤክሰፕሽንስ አሉ። አንደኛው የፋሚሊ ሜምበርስ ያላቸው ቤተሰብ ያላቸው ሰዎች ወንድም፣ እህት፣ እናት፣ አክስት አንከር ፋሚሊ ይባላሉ። አጎት፣ አያት ወይም የልጅ ልጅ፣ ሚስት፣ ባል፣ ኮመሎ ፓርትነር፣ ዘመዶች ኢሚዲየት ፋሚሊ ሜምበርስ ያሏቸው ሰዎች ግን መምጣት መጠየቅ ይችላሉ። አሳይለም መጠየቅ ለመጠየቅ ነው። ዝም ብሎ መግባት ሳይሆን አሳይለም ለመጠየቅ ነው። ሁለተኛው ማይነርስ እድሜያቸው ከ18 ዓመት በታች የሆነ። ሶስተኛ ዶኪመንት ሆልደር ኤክሰፕሽን ቪዛ ያላቸው ወደ ካናዳ ለመምጣት ቪዛ የቪዚተርስ ቪዛ ያለው ሰው ለምሳሌ ቲፒኤስ ላይ የነበረ አሜሪካ የቀረበ ግን የ2 ዓመት የ3 ዓመት የ4 ዓመት ቪዛ ድንገት የካናዳ ካለው መምጣት ይችላል። ሌላው ፓብሊክ ኢንተረስት ኤክሰፕሽንስ የሚለው ነው። እሱኛው ብዙ ጊዜ ማቀው የአሜሪካ ለምሳሌ ዴስ ፔናልቲ አለ። ስለዚህ አሜሪካ ውስጥ አንድ ሰው ዴስ ፔናልቲ ደግሞ ካናዳ አትቀበልም፣ ስለዚህ ይፈረድብኛል ብል መምጣት ይችላል። ሌሎች ፓብሊክ ኢንተረስት ኤክሰፕሽንስ ካሉ አላቅም። በነገራችን ላይ ይሄ የህግ ምክር አይደለም፣ ጀስት ለጠቅላላ እውቀት እንድታውቁትና ምናልባት እሱኛው ምርጫ ካለ እና እሱን ኤክሰርሳይዝ ለማድረግ ሀሳብ ካላችሁ አስፈላጊውን ጥንቃቄ እንድታደርጉ ለማሳሰብ ያህል ነው።
ያ ፋሚሊ ሜምበር እዚህ ሀገር ያለው ሰው ለምሳሌ የኔ የእህቴ ልጅ ኦኬ ቢሆን አሜሪካ ያለው እዚህ ያለው ሰው ወይ ዜጋ መሆን አለበት ወይ ግሪን ካርድ ሆልደር የዚህ ሀገር የካናዳ ፐርማነንት ሬዚደንት ሊኖር ይገባል፣ ወይንም ፕሮቴክትድ ፐርሰን መሆን ያለበት አሳይለም ጠይቆ ተቀባይነት ያገኘ፣ ወይም አሳይለም የጠየቀ ሰው መሆን ይችላል። ምንም ችግር የለውም። ኦኬ ኢሊጂብል የሆነ ወይም ቫሊድ የሆነ የካናዳ የስራ ፈቃድ ያለው ስተዲ ፐርሚት ያለው ኦኬ ለምሳሌ እዚህ ሀገር ዩኒቨርሲቲ ወይ ኮሌጅ አንደኛ ወይ ሁለተኛ ዓመት ተማሪ ስተዲ ፐርሚት ያላቸው ሰዎች ካሉ አሜሪካን ሀገር ወንድም እህት አክስት አጎት ቅድም የጠቀስኳቸው ልምጣ ካሉ በዚህ ፕሮቴክትድ ናቸው። ኤክሰፕሽን ውስጥ የሴፍ ሰርድ ካንትሪ ኤክሰፕሽን ውስጥ አሉበት። በእነዚህ ካቴጎሪዎች የምትወድቁ ሰዎች ምናልባት እንደ አማራጭ ከያዛችሁት አስፈላጊውን አሜሪካን ሀገር ያላችሁን ሁሉ ምርጫዎች ኤግዞስት አድርጋችሁ አሟጣችሁ ጨርሳችሁ የህግ አማካሪ ጠይቃችሁ ጠበቃ አማክራችሁ ምናልባት ወደዚህ ከወሰናችሁ ይሄ እንደዚህ የ2023 እና የ2004 የሴፍ ሰርድ ካንትሪ አግሪመንቱና ፕሮቶኮሉ አለ። በዛ መሰረት መጠቀም ስለምትችሉ ትላንትና እዚህ ካናዳ ደግሞ የጸደቀው ህግ እንደ አሜሪካን ባይሆንም ካናዳም ቢሆን አንዳንድ አሜሪካንን ተከትላ መቼም ከአህያ የዋለች ጊደር ነው ነገሩ። ከአሜሪካ የምትቀስማቸው አንዳንድ መጥፎ ነገሮች አሉ። ካናዳ በአብዛኛው ጥሩዎች ናቸው፣ ግን አንዳንድ ጊዜ ፕሬሸርም ስላለ በእናንተ በኩል ነው ሽብርተኞች የሚገቡት፣ ወንጀለኞች የሚገቡት፣ ድራግ የሚገቡት እያሉ የውሸትም ቢሆን ማለት ነው እነ ትራምፕ ስለሚከሱ ያንን ለማባበል ሲሉ የሚያወጧቸው ያሻሻሏቸው የህግ ማሻሻያዎች አሉ። ይሄ ስማርት ቦርደር ፕሮቴክሽን ፖሊሲ ምናምን ብለው ሁለቱ ያወጡት እና we don't know the next few months የሚወጡ አዋጆች ካሉ ለውጦች ካሉ ስለማናቀው ምናልባት የካናዳን ምርጫ የምታሰላስሉ ሰዎች ካላችሁ ይሄ አሁን የጠቀስኩትን ነገር ተጠቀሙበት። የሴፍ ሰርድ ካንትሪ አግሪመንት አለ። በአግሪመንቱ መሰረት ክልክል ነው፣ ነገር ግን ኤክሰፕሽንስ አሉ። 4 ኤክሰፕሽንስ አሉ። 18 ዓመት እድሜያቸው በታች የሆነ ሰዎች መምጣት አሳይለም መጠየቅ ይችላሉ። ያ ማለት መምጣት ግን ልክ ቦርደር ላይ ሄዳችሁ ያለምንም ዝግጅት በቃ እንደዚህ እንጠይቃለን አይደለም። አስፈላጊው ዝግጅት ያስፈልገዋል። ስለዚህ ኢሚዲየትሊ የካናዳ ጠበቃ ከወሰናችሁ ወደዚህ እንምጣ ብላችሁ ከወሰናችሁ የካናዳ የህግ አማካሪዎችን ማማከር አለባችሁ። የኛ ኦንታሪዮ ሎ ሶሳይቲ ኦፍ ኦንታሪዮ ይባላል። የየፕሮቪንሶቹ የራሳቸው ሎ ሶሳይቲ አለ። ዳይሬክተሪ ውስጥ ገብታችሁ ጠበቆች መምረጥ ትችላላችሁ። 1-800 ስልኮች አሉ፣ ደውሉ። የግድ አበሻ ብቻ መሆን የለበትም። አበሻም ያልሆነ ሎየር ብታማክሩ ዳትስ ፋይን። አስፈላጊውን ምክክር አድርጋችሁ ነው እንጂ ዝም ብሎ ብድግ ተብሎ ሻንጣ ይዛችሁ ኤርፖርት ቦርደር ላይ ብትሄዱ ችግር ውስጥ ትገባላችሁ። እንደሱ አይደለም። አስፈላጊው ዝግጅት፣ ማጣሪያ፣ ምክክር ያስፈልጋል። ዶክመንቶች ማዘጋጀት አለባችሁ። በተለይ ሪሌሽንሽፕ ብዙ ጊዜ የሚያስቸግረው ሪሌሽንሽፕ፣ እዛ ያለው ፋሚሊ ሜምበር እና እዚህ ያለው ፋሚሊ ሜምበር። ኦኬ ለምሳሌ አሁን ቅድም እንዳልኳችሁ የእህቴ ልጅ ቢሆን ወይ እህቴ ብትሆን እኔና እህቴ ነው የእህቴ ልጅ የሚያገናኘው በርዝ ሰርተፊኬት ብዙ ጊዜ የእናታችንን የአባታችንን ስም የሚጠቅሰው፣ ሌሎች ማስረጃዎችን፣ ፓስፖርቶች፣ የክርስትና ወረቀቶችን ሊሆን ይችላሉ። ይሄን ሁሉ ካላገኛችሁ ደግሞ ምስክር፣ የሰው አፊዴቪት ከሰው አውቀዋለሁ፣ ተክለ ሚካኤል አበበ የአፈወርቅ አበበ ወንድም ነው፣ ከልጅነት ጀምሮ አብረን ያደግነው፣ አንድ ትምህርት ቤት ሄደናል፣ አንድ ሰፈር ነው የኖርነው፣ ቀበሌያችን እንደዚህ ነው፣ ወረዳችን እንደዚህ ነው የሚል ምስክርነት ወረቀት ነው። አይኖ ትንሽ ውስብስብ ይመስላል፣ ግን ብዙም አይደለም። ያም ሆነ ይህ ግን የህግ ምክር በጣም በጣም አስፈላጊ ነው። ሴፍ ሰርድ ካንትሪ አግሪመንት ብላችሁ የካናዳ .ca ወይም cic.gc.ca ላይ ብትገቡ ዲቴይልድ የሆነውን በጣም ስትሬት ፎርዋርድ የሆነ ዶኪመንት ሰነድ፣ ስለዚህ ኤክስፕላኔሽን ጋይድላይንስ ማግኘት ትችላላችሁ። ከዛ በተረፈ ግን ካናዳ ውስጥ ያሉ የህግ ባለሙያዎችን ኮንታክት ኢሚዲየትሊ አድርጋችሁ ተመካክራችሁ በህግ ባለሙያ አድቫይዝ ብቻ እርምጃ ወሰዱ እንጂ በራሳችሁ ብድግ ብላችሁ አንብቤያለሁ አውቄያለሁ ብላችሁ ምንም እንዳታደርጉ። በድጋሚ በጣም ሶሪ ይሄ ነገር አፌክት ለሚያደርጋችሁ ሰዎች። ኢንኬዝ ግን እርዳታ ከፈለጋችሁ ኮንታክት አድርጎ እዚህ ካናዳ ውስጥ ያሉ ጠበቆችን ለማለት ያህል ነው። መልካም ቅዳሜ፣ መልካም ዊኬንድ ይሁንላችሁ። አሁን የበኩር ፍርድን ለመመልከት የሄድኩኝ ነው በቴሌቪዥን ላይ። መልካም